እንኳን ለመጥምቀ መለኮት ቅዱስ ዮሐንስ ወርኃዊ መታሰቢያ በዓል በሰላም አደረሳችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃንና የቅዱሳን ሰማዕታት ወዳጆች በያላችሁበት የሰዓት አቆጣጠር እንደምን አደራችሁ? እንደምን ዋላችሁ? እንደምን አመሻችሁ? አሜን። ሳይገባን በምሕረቱና በቸርነቱ ጠብቆ ለዚህ ሰዓት ላደረሰን ለሰራዊት ጌታ ለልዑል እግዚአብሔር ክብር ምስጋና ይግባው። የተወደዳችሁ የባህራን ሚዲያ ቤተሰቦች፣ ይህ ዝግጅት ለበርካታ የተዋሕዶ ልጆች ተደራሽ እንዲሆን ቪዲዮውን ላይክ፣ ኮሜንትና ሼር በማድረግ ማዳመጥ እንድትጀምሩ በአክብሮት እንጠይቃችኋለን። እንዲሁም ለዚህ ቻናል አዲስ የሆናችሁ የተወደዳችሁ የተዋሕዶ ልጆች ቻናላችን ሰብስክራይብ በማድረግና የደወል ምልክቱን በመጫን በየዕለቱ የምንለቃቸው ቪዲዮዎች እንዲደርሷቸው እንድታደርጉ በአክብሮት እንጠይቃችኋለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በወርኃ ጥቅምት የሚነበብ የቅዱስ ዮሐንስ ዜና ገድሉን እነግራችኋለን። የመጥምቀ መለኮት የቅዱስ ዮሐንስ ጸሎቱና በረከቱ ከወዳጆቹ ከሁላችንም ጋር ይሁን ለዘላለሙ አሜን። እናንተ ወንድሞቻችን ሆይ በወርኃ መስከረም አስቀድመን እንደነገርናችሁ የቅዱስ ዮሐንስ አባት የእግዚአብሔርም አገልጋይ በሚሆን ካህኑ ዘካርያስ ላይ በእግዚአብሔር ቤተ መቅደስ ውስጥ እርጉም ሄሮድስ ያደረገውን ተመልከቱ። ወታደሮቹ የዋህና ጻድቅ ወደሚሆን ካህን ዘካርያስ መጥተው ልጅ ዮሐንስ ወዴት ነው ሲሉ ጠየቁት። የቅዱስ ዮሐንስ አባት ዘካርያስም እናቱ ኤልሳቤጥ ይዛው ወደ ምድረ በዳ ሸሽታለች፣ ያለችበትንም አላውቅም አላቸው። ስለዚህም የዚህ እርጉም ሄሮድስ ወታደሮች ካህኑ ዘካርያስን በቤተ መቅደስ መሃል ገደሉት። እየዘበቱም ወደ ንጉሣቸው ሄሮድስ ተመለሱ። ለሄሮድስም በነገሩት ጊዜ ደስ ተሰኘ። ንጉሥ ሄሮድስም ይህንን ያደረገው ሰብአ ሰገል ከምሥራቅ መጥተው ኮከብን አይተን ልንሰግድለት መጥተናልና የተወለደው የአይሁድ ንጉሥ ወዴት ነው እያሉ ኢየሩሳሌም ደረሱ። በይሁዳ ምድር ንጉሥ እንደተወለደ ከሰብአ ሰገል በሰማ ጊዜ መንግሥቱንም የሚወርስበት ስለመሰለው ልቡ በቅናት ስለነደደ ነው። እኒህ ሰብአ ሰገልም ንጉሠ ነገሥታቸው ፍርሻቡር ይባላል። ብዛታቸው 12 ነው። ዓለምን ያድን ዘንድ ለተወለደው ሰማያዊ ንጉሥ ክርስቶስ ይሰግዱ ዘንድም ወደ ኢየሩሳሌም ተነሱ። እልፍ አእላፍ ሰራዊት አስከትለው ነበር። ነገር ግን ንጉሠ ነገሥት ፍርሻቡር በሀገራቸው ምክንያት 9ኙን ነገሥት አስከትሎ ተመለሰ። የቀሩ 3ቱ ማንቱ ሲማር፣ በዲዳስፋ፣ ሜልኩ የተባሉት ነገሥታት ሰብአ ሰገልም ከብዙ ሰራዊቶቻቸው ጋር ኢየሩሳሌም ደረሱ። ከገናንነታቸው የተነሳ ከተማይቱ ታወከች። የተወለደው የአይሁድ ንጉሥ ወዴት ነው የሚል ድምፃቸው በየሀገሩ ተሰማ። ንጉሥ ሄሮድስም ንጉሥ ተወልዷል ያሉትን ሰምቶ ንጉሥማ ከሆነ እኔን ሳይገድል ይነግሳልን? እንግዲህስ መንግሥቴን ይወርሳል፣ ስመ ግዛቴን ያጠፋል ብሎ እጅግ አዘነ። ከእሱ ጋራም ከተማይቱ ተረበሸች። ፈጥኖም የሕዝቡን ጸሐፍትና የካህናቱን አለቆችም ጠርቶ ወደ ግዛቴ የመጡ ሰብአ ሰገል የሚሹት ክርስቶስ ወዴት ይወለዳል ሲል ጠየቃቸው። እነርሱም የይሁዳ ዕፃ በምትሆን በቤተልሔም ነው። የይሁዳ ዕፃ የምትሆኝ አንቺ ቤተልሔም የይሁዳ ነገሥታት ከነገሱባቸው አህጉር ትበልጭ እንጂ አታንሽም። ወገኖች የእስራኤልን የሚጠብቅ ንጉሥ በአንቺ ይወለዳል የሚል በነቢዩ ተጽፏልና አሉት። እርጉም ንጉሥ ሄሮድስም ይህን በሰማ ጊዜ ቀድሞ ሰይጣን መንግሥትህን የሚነጥቅ ንብረትህንም የሚወርስ ነፍስህንም የሚገድል ንጉሥ ነው። ይህም ለአንተ ብቻ አይደለም፣ እኔንም አንተንም የሚያሸንፍ መንግሥታችንም የሚያጠፋ ተወልዷል ያለውን አሰበ።
ከዚህ በኋላ ንጉሥ ሄሮድስ ሰብአ ሰገልን ለብቻ ጠርቶ ኮከቡ የታየበትን ቀን ጠየቃቸው። ዳግመኛም ሄዳችሁ የብላቴናውን ነገር ጠይቃችሁ እኔም መጥቼ ሰግድለት ዘንድ ያገኛችሁት እንደሆነ በእኔ በኩል ተመልሳችሁ ንገሩኝ ብሎ ወደ ቤተልሔም ሰደዳቸው። እነርሱም ቤተልሔም ነው ያላቸውን ሰምተው ሄዱ። በምስራቅ ያዩት ኮከብም ቤተልሔም እስኪያደርሳቸው ይመራቸው ነበርና ብላቴናው ባለበት ሲደርስ ዘግዝቆ ቆመ። ኮከቡን አይተው ከበረቱም ገብተው ብላቴናውን ከእናቱ ከድንግል ማርያም ጋር አይተው ፈጽመው ደስ አላቸው። መላልሰው ሰገዱለት። ሳጥናቸውን ከፈቱ፣ ኮረጆአቸውንም ፈቱ። ወርቁንና ዕጣኑን ከርቤውንም ግብር አገቡለት። ወደ ርጉም ሄሮድስ ዘንድ ግን አልተመለሱም፣ ወደ ሄሮድስ እንዳይመለሱ መልአከ እግዚአብሔር ነግሯቸዋልና። እኒህ ሰብአ ሰገልም ወደ ሀገራቸው ከተመለሱ በኋላም ለአረጋዊ ቅዱስ ዮሴፍ መልአከ እግዚአብሔር በሕልም ተገልጾ ብላቴናውንና እናቱን ይዘ ወደ ምድረ ግብፅ ሽሽ፣ እስክነግርህም በዚያ ኑር፣ ሄሮድስ ብላቴናውን ሊገድለው ይሻልና አለው። ቅዱስ አረጋዊ ዮሴፍም ሕፃኑንና እናቱን ይዞ በሌሊት ተነሳ። ወደ ምድረ ግብፅም ሄዶ ርጉም ንጉሥ ሄሮድስ እስኪሞት በዚያ ተቀመጠ። ነገር ግን ሄሮድስም ሰብአ ሰገል እንደተሳለቁበት ባየ ጊዜ እጅግ ተቆጣ። በአውራጃዋና በቤተልሔም ያሉ ሕፃናትን ከሰብአ ሰገል ጠይቆ እንደተረዳው 2 ዓመት የሆናቸውን ከዚያም የሚያንሱትን ሁሉ ይገደሉ ዘንድ ወታደሮቹን ላከ። ያን ጊዜም በነቢዩ ኤርምያስ ራሔል ስለ ልጆቿ ስታለቅስ መጽናናትን አልወደደችም። ልጆቿን አታለችና ድምጿም በራማ ተሰማ የተባለው ተፈጸመ። አምላክን የወለደች በሁለት ወገን ድንግል የምትሆን እመቤታችን ድንግል ማርያም እየተከዘችና እያዘነች ሄሮድስም ስለፈጃቸው 24 እልፍ ሕፃናት እያለቀሰች የተወደደ ልጇን ይዛ ወደ ግብፅ ተሰደደች። ከእርሷ ጋራም አረጋዊ ዮሴፍ ከሚስቱ ማጣት የወለዳቸው ልጆች ዮሳና ሰሎሜ እንዲሁም አረጋዊ ቅዱስ ዮሴፍም ነበሩ። ከእመቤታችን ወገን የምትሆን ቅድስት ኤልሳቤጥም ሕፃናትን እንደፈጀ በሰማች ጊዜ በእግዚአብሔር ፊት እግዚአብሔርን የሚያገለግል ቅዱስ ዘካርያስ ወዳለበት ሄደች። ቀርባም የእግዚአብሔር አገልጋይ ጌታዬ ሆይ ስማኝ፣ ይህ ርጉምና ጨካኝ ሄሮድስ ልጄን እንዳይገድለው ይህንን የተባረከ ልጄ ዮሐንስን ወዴት ልሰውረው አለችው። ዘካርያስም ልጅሽን ይዘሽ ወደ ደብረ ሲና በረሃ ሽሽ፣ ንጉሡ አሁን ወታደሮቹን ይልካል። ልጃችን ዮሐንስንም ባጣው ጊዜ ስለ ብላቴናችን ዮሐንስ ፋንታ እኔን ይገድለኛልና አትዘኝ፣ የእግዚአብሔር ትእዛዙና ፍቃዱ ነውና። ወንድሞቼና እህቶቼ ሆይ ይህ ርጉም ሄሮድስ በእግዚአብሔር ካህን ላይ እጁን አንስቷልና በርጉም ሄሮድስ ምክንያት ካህን ዘካርያስና ቅድስት ኤልሳቤጥ በተለያዩ ጊዜ ምን ሐዘን፣ ምን ትካዜ፣ ምንስ ለቅሶ እንዳገኛቸው አስተውሉ። ስለዚህም ሄሮድስ በእግዚአብሔር የታዘዘ መቅሰፍት አገኘው። እናንተስ ወንድሞቻችን ሆይ እግዚአብሔር ደስ ይሰኝባችሁ ዘንድ ተግባራችሁንም ያቀናላችሁ ዘንድ ልጆቻችሁን ይባርክ ሰማያዊና ምድራዊ ደስታንም ይሰጣችሁ ዘንድ በእግዚአብሔር አገልጋዮች ላይ ክፉን አታድርጉ። ሁሉም ማድረግ የሚችል የሚሳነው የሌለ የአምላካቸው አዶናይን ቅዱስ ስሙን ጧት ማታ ይጠራሉና። የእስራኤል ልጆች በእግዚአብሔር አገልጋዮች ካህናቱ ሙሴና አሮን ላይ እንዳጉረመረሙ አታጉረምርሙ። በእግዚአብሔር አገልጋዮች ላይ ያጉረመረሙ ዘባቾችን ምድር አፏን ከፍታ ወጣቸዋለችና። ከዚህ በኋላ ቅዱስ ዘካርያስም ልጁ ዮሐንስን ከቅድስት ኤልሳቤጥ እጅ ተቀብሎ ባረከው። በቅፉም ይዞ እንባው በደረቱ እስኪፈስ አለቀሰ። መልሶም ለቅድስት ኤልሳቤጥ ሰጣትና ሸኛቸው ዘንድ ወጣ። ያን ጊዜም ሚስቱ ቅድስት ኤልሳቤጥ የእግዚአብሔር አገልጋይ ጌታዬ ዘካርያስ ሆይ እግዚአብሔር በእርጅናችን ወራት ስለሰጠን ስለተወደደ ልጃችን ዮሐንስ ብዬ ካንተና ከወገኖች ተለይቼ እሰደዳለሁ። አንተም ለፍጥረት ሁሉ አዛኝ ቸር ፈጣሪህ እግዚአብሔር ከሚደርስብኝ መከራ ሁሉ ድን ዘንድ ጸልይልኝ። እንግዲህስ ወዲህ አንጀቴንም ሐዘን ይበላዋል።
የንጉሥ ወታደሮች መጥተው ይገድሉኛል ብለኸኛልና ወዮልኝ። ከእንግዲህ ዓይኖቼ አያዩህምና ማንስ ያጽናናኛል? ሥጋህንስ ማን ይገንዛል? አለችው። የእግዚአብሔር አገልጋይ ባሏ ካህኑ ቅዱስ ዘካርያስም የአንድ ልጅ ዮሐንስ እናት እህቴ ሆይ ማኅፀኗ የተዘጋ መካን በተባልሽበት የእርጅናሽ ወራት ይህንን የተወደደና የተባረከ ልጅ የሰጠኝ የነዳያን አምላክ የስደተኞች ተስፋ አምላካችን እግዚአብሔር በመንገድሽ ሁሉ ይከተልሽ። በተፍገመገምሽ ጊዜ ድጋፍ፣ በሐዘንሽ ጊዜ ደስታ፣ በረሃብ ጊዜ በረከት፣ በተጠማሽ ጊዜም የሕይወት መጠጥ ይሁንሽ። ከዚህ በኋላ ቅዱስ ዘካርያስ የሚስቱ የቅድስት ኤልሳቤጥን አንገት ይዞ አለቀሰ። እያዘነና እየተከዘም ሸኝቷት እንደ ልማዱ ያገለግል ዘንድ ወደ እግዚአብሔር ቤተ መቅደስ ተመለሰ። ቅንና እውነተኛ የሆነ የቅዱስ ዘካርያስ ጸሎትና በረከቱ በንዑድ ክቡር መጥምቀ መለኮት ቅዱስ ዮሐንስ አማላጅነት ከሚታመኑ ከተወደዱ ከሁሉም ሕዝበ ክርስቲያን ጋር ለዘላለሙ ይሁን አሜን። በአንዲት መንደር ሁለንተናው በለምጽ የተመታ አንድ ሰው መዳን እየፈለገ ከለምጽ በሽታ ይፈወስ ዘንድ ይመኝ ነበር። ነገር ግን በአደባባይ ቢሆን በጉባኤም መውጣትና መግባትን ያፍር ነበር። ከዚህ የለምጽ ደዌ ትድን ዘንድ ወደ ጠበል ሄደህ ተጠመቅ የሚሉትን የቤተሰቦቹንና የባልንጀሮቹን ምክር ይሰማም ዘንድ አልወደደም። ነቢዩ ኤልሳዕ ንዕማንን በዮርዳኖስ ይጠመቅ ዘንድ ባዘዘው ጊዜ ንዕማን ከእስራኤል ወንዞች ይልቅ በሀገሬ ያሉ በአብናና ፋርፋ አይሻሉምን እንዳለ፣ ይህ ሰውም ልቡ ሃይማኖት የጎደለው ተጠራጣሪ ነውና ውሃ በሽታን ያድን ዘንድ ለምጽንም ይፈውስ ዘንድ በውኑ ይችላልን ብሎ በመዘበት ይጠመቅ ዘንድ አልፈለገም። አንድ ቀንም በሕልሙ ቀይ ሰው በንጹሕ ውሃ ሲያጥበው በጽኑ እምነት ያደፈ ይነጻል፣ የታወረ ይበራል፣ የወደቀ ይነሳል እያለ ሲያነጻው አየ። ካየው የሌሊት ሕልሙ የተነሳ ጉልበቱ እየተንቀጠቀጠ ልቡ በድንጋጤ ተሞልቶ ከእንቅልፉ ከነቃ በኋላ ወለተ ዮሐንስ ለተባለች እህቱ በሌሊት ያየውን ይህንን ሕልሙን ነገራት። እርሷም ወንድሜ ሆይ ዕውራንንና አንካሶችን ደንቆሮዎችንና ለምጻሞችን በአማላጅነቱ የሚፈውስ አገልጋዩ መጥምቀ ቅዱስ ዮሐንስ ላይ አድሮ እግዚአብሔር የገለጸልህን ይህን ድንቅ ነገር አስተውል። የዘበት ቃልንና ጥርጥርን አስወግድ። በልብ የጸናች ሃይማኖት ታድናለች። ሃይማኖት የጎደለህ አትሁን። ፍጹምነትህን ያዝና ተነስ። በሕልም የተገለጸልህ ቅዱስ ዮሐንስ ነውና በቅድስት ጠበሉ ትጠመቅ ዘንድ ወደ ቅዱስ ዮሐንስ ደብር እንሂድ አለችው። ያን ጊዜም ይህ ሰው ከልቦናው ጥርጥርን አስወግዶ ይፈውሰው ዘንድ ቅዱስ ዮሐንስም እንደተገለጸለት አመነ። ስንቁንም አዘጋጅቶ ፈጥኖ ተነሳ። በምድረ ጎጃም የከበረች ታላቅ ገዳም ወደሆነች የቅዱስ ዮሐንስ ደብር አንገች ሄደ። ከደብረ ካህናትም ንስሐን ከተቀበለ በኋላ 7 ቀን ተጠመቀ። ሰውነቱም ሁሉ ከለምጽ ተፈውሶ ጤነኛ ሆነ። በደስታ ተመልቶም ወደ ቤቱ ተመለሰ። የቤቱ ሰዎች ወገኖቹና ጎረቤቶቹም ሁሉ ነቢየ ልዑል ቅዱስ ዮሐንስ በአማላጅነቱ ያደረገለትን ታምር የእግዚአብሔርን ሥራም አደነቁ። በለምጽ በሽታ የተያዙ ሁሉም ይህ ሰው ከለምጽ ተፈውሶ አይተነዋልና ወደ መጥምቅ ቅዱስ ዮሐንስ ጠበል ይሄዱ ዘንድ ጀመሩ። በተፈወሱ ጊዜም ከዓመት እስከ ዓመት በየወሩ 2ኛ ቀን በቅዱስ ዮሐንስ መታሰቢያ ታላቅ ዝክርን ያደርጉ ጀመር። ይህ ሰውም በበረሃ ስላስተማረ የእግዚአብሔርን መንገድንም ስለጠረገ ቅዱስ ዮሐንስና ስለ እግዚአብሔር ድሆችንና ችግረኞችን እየጎበኘ በጎ ሥራን በመፈጸም ኖረ። እረፍት ያለባት የተዘጋች ገነትን ወረሰ። የመጥምቀ መለኮት ቅዱስ ዮሐንስ ጸሎቱና በረከቱ በአማላጅነቱ ከምንታመን ከአገልጋዮቹ ከሁላችንም ጋር ይኑር ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉንን ይቅር እንደምንል
አቤቱ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ከዚህ በመቀጠል የዕለቱን ስንክሳር እናስደምጣለን። ስንክሳር ዘወርኃ ጥቅምት 30 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 30 በዚች ቀን መኑፍ ከሚባል አገር በገድል የተጠመደ ቅዱስ አባት ባህታዊ አብርሃም አረፈ። የዚህም ቅዱስ ወላጆቹ እግዚአብሔርን የሚፈሩና የሚያመልኩ ናቸው። በዚህም ዓለም ገንዘብ እጅግ ባለጸጎች ነበሩ። ይህም ቅዱስ ባደገ ጊዜ የምንኩስናን ልብስ ሊለብስ ሽቶ በላዕላይ ገጽ ወደሚገኝ ወደ ሀገር አክሚም በመርከብ ተጭኖ ሄደ። ወደ አባ ጳኩሚስም ደረሰ። እርሱም የምንኩስና ልብስን አለበሰው። በገድልም በመጸመድ ሥጋውን አደከመ። በአባ ጳኩሚስም ማኅበራዊ ኑሮ ውስጥ 23 ዓመት ያህል በማገልገል ኖረ። ከዚህም በኋላ በዋሻው ውስጥ ብቻውን ይኖር ዘንድ እንዲያሰናብተው አባ ጳኩሚስን ለመነው። እርሱም ፈቀደለት። ዓሣ የሚያሰግሩበትን መረብ የሚሠራ ሆነ። ክብር ይግባውና ጌታችን ኢየሱስ ክርስቶስም አንድ ሰውን አመጣለት። ያም ሰው መረቡን ሽጦ ምግቡን አተር ይገዛለታል፣ የተረፈውንም ለድሆች ይሰጣል። የምግቡን መጠን ሁልጊዜ ማታ ማታ አንዲት እፍኝ ከጨው ጋር በውሃ የራስ አተር ነው። እንዲህም እየተጋደለ በዚያች ዋሻ 17 ዓመት ኖረ። ልብሱም ከገዳም ሲወጣ የለበሰው ከዘመን ርዝመት የተነሳ አርጅቶ ተበጣጠሰ። ሥጋውንም በጨርቅ የሚሸፍን ሆነ። በየ2 ዓመትም ወደ መነኮሳቱ ገዳም በመውጣት ሥጋውንና ደሙን ተቀብሎ ወደ በዓቱ ይመለስ ነበር። በዚያችም ዋሻ መኖር በጀመረበት ዓመት ሰይጣናት ወደ እርሱ በመምጣት ምትሃት እየሰሩ ተፈታተኑት። እርሱ ግን ውሻን እንደሚያበርሰው አበረራቸው። እረፍቱም በቀረበ ጊዜ ያን ሕዝባዊ ሰው ልኮ የአባ ጳኩሚስን ረድእ አባ ቴዎድሮስን አስጠራው። በመጣም ጊዜ ሰግዶ ሰላምታ ሰጠው። እንዲጸልይለትና በጸሎቱም እንዲያስበው ለምነው። ከዚህም በኋላ ሁለቱም በአንድነት ጸለዩ። በዚያንም ጊዜ አባ አብርሃም በርከክ ብሎ ነፍሱን በእግዚአብሔር እጅ ሰጠ። አባ ቴዎድሮስም ወደ መነኮሳቱ ላከ። እነርሱም መጥተው ከሥጋው በረከትን ተቀበሉ። ሥጋውንም ወስደው ከቅዱሳን ሥጋ ጋር በአንድነት አኖሩት። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የመጥምቁ ዮሐንስ ራስ የታየበት ነው። ደግሞም የፋሲለደስ የቢሮካይና የመርቲስ የማርስ የንጉሥ ይስሐቅ መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ጥቅምት 30 የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ ቅዱስ ማርቆስ ሐዋርያ፣ ሁለተኛ ቅዱስ አርስጥብሎስ አባቱ፣ ሦስተኛ ቅድስት ማርያም እናቱ፣ አራተኛ ቅዱስ ዮሐንስ መጥምቀ መለኮት፣ አምስተኛ አባ አብርሃም ገዳማዊ፣ ስድስተኛ ቅዱስ ይስሐቅ ንጉሥ። ወርሃዊ በዓላት፣ አንደኛ ቅዱስ ጎርጎርዮስ ነባቤ መለኮት፣ ሁለተኛ ቅዱስ ሶፊያ ሰማዕት፣ ሦስተኛ አባ ሳሉሲ ክብር ጻድቅ። ባስተዋለም ጊዜ እጅግ ሰዎች ተከማችተው ይጸልዩበት ወደ ነበረው ማርቆስ ወደ ተባለው ወደ ዮሐንስ እናት ወደ ማርያም ቤት መጣ። ጴጥሮስም የደጁን መዝጊያ ባንኳኳ ጊዜ ሮዴ የሚሏት አንዲት አገልጋይ ትሰማ ዘንድ ቀረበች። የጴጥሮስ ድምፅ መሆኑንም ባወቀች ጊዜ ከደስታዋ የተነሳ ደጁን አልከፈተችም። ነገር ግን
ወደ ውስጥ ሩጣ ጴጥሮስ በደጅ ፊት ቆሞ እንዳለ አወራች። ሐዋርያት 12 ከቁጥር 12 እስከ 15። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርበልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳምጥ በደለኛን ሁሉ በምታስምር በጌታ በእናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። አነሳስቶ ላስጀምረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህም ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ እስከ ዘላለሙ ድረስ አሜን። ይቆየ